ሩሲያም የዩክሬንን ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃት መሰንዘሯን ተከትሎ በዋና ከተማዋ ኪየቭ ከፍተኛ የኤሌክትሪክ ኃይል መቆራረጥ ማጋጠሙ ተሰምቷል። የሀገሪቱን የኃይል አቅርቦት መዋቅር ለማሽመድመድ የተሰነዘረ ነው ሲሉ የወቀሱት የዩክሬን ባለስልጣናት ይህ ጥቃት በከተማዋ ላይ ጨለማ የፈጠረው ሲሆን ዩክሬንም ችግሩን ለመቅረፍና የኃይል አቅርቦቱን ወደ ነበረበት ለመመለስ ጥረት እያደረጉ መሆኑንም ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ከወታደራዊ እንቅስቃሴዎች ጋር ግንኙነት ባላቸው ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን ማረጋገጡ ሀገራቱ ለጦርነት እንጂ ለሰላም አሁንም እጃቸውን መዘርጋት አለመፈለጋቸውን አመላካች ነው ሲሉ የፖለቲካ ተንታኞች ይናገራሉ። የሞስኮ ባለስልጣናት በሰጡት መግለጫም የተሰነዘሩ ጥቃቶች በሙሉ አስቀድሞ የተቀመጠላቸውን ስልታዊ ግቦች ያሳኩ መሆናቸውንና የዩክሬንን የጦር አቅም ለማዳከም የተከወኑ መሆናቸውን ከመናገር አልሸሸጉም። ሰላም ጤና ይስጥልን። ቪዲዮአችንን ላይክ እንዲሁም ቻናላችንን ሰብስክራይብ አድርጉ። አብራችሁን ቆዩ። በሩሲያ አየር ድብደባ ወቅት በኪየቭ እና በሌሎች የዩክሬን ከተሞች ላይ ከፍተኛ ፍንዳቶች ሲከሰቱ የሚያሳዩ በርካታ ምስሎች በማህበራዊ ሚዲያዎች ላይ ተሰራጭተዋል። የሞስኮ መከላከያ ሚኒስቴር ይህንን መጠነ ሰፊ ጥቃት በዩክሬን ግዛቶች ውስጥ በሚገኙ ወታደራዊና ተያያዥ ኢላማዎች ላይ የፈጸመው በቭላድሚር ዜሌንስኪ መንግስት ለተሰነዘሩት የሽብር ጥቃቶች ምላሽ ለመስጠት መሆኑ ይታወቃል ብለዋል። የዩክሬን ባለስልጣናት እንደገለጹት በዋና ከተማ የፍንዳታ ማዕበል መሰማቱን ገልጸው ከሩሲያም የተላከ ከባድ ጥቃት ሲሉ የጉዳቱን ከፍተኛነት ተናግረዋል። ማህበራዊ ሚዲያ ላይ ከተሰራጩ ተንቀሳቃሽ ምስሎች በአንዱ ላይ ከፍተኛ ፍንዳታ ከተከሰተ በኋላ ወዲያውኑ መብራቶች ሲጠፉና አብዛኛው የኪየቭ ክፍል በጨለማ ሲዋጥም ይታያል። ተጨማሪም በዩክሬን ቁጥጥር ስር ባሉ የዲኒፕሮቭስክና የዛፖሮዥ አካባቢዎች እንዲሁም በሱሚና በካርኪቭ ክልሎች በርካታ ፍንዳታዎች መከሰታቸው የጥቃቱን መጠነ ሰፊነትም ያመለክታል። በዚህ ጥቃት ሩሲያም ሃይፐርሶኒክ ሚሳይሎችን እና ድሮኖችን ጨምሮ ከየብስና ከባህር ላይ የሚተኮሱ ዘመናዊ ኢላማ መች መሳሪያዎችን ጥቅም ላይ መዋሏን የገለጸ ሲሆን ይህም ጦርነት ወደ አዲስ ምዕራፍ እየተሸጋገረ መሆኑን ይጠቁማል። ሞስኮ ባለፈው ግንቦት 22 በሩሲያ ቁጥጥር ስር በምትገኘው የሉሃንስክ ህዝባዊ ሪፐብሊክ ውስጥ ለተፈጸመው አሰቃቂ የሽብር ጥቃት አጸፋ ለመመለስ በኪየቭ ወታደራዊ ተቋማት፣ በድሮን ማምረቻ ስፍራዎች፣ በህዝብ ጣቢያዎችና ውሳኔ ሰጪ ማዕከላት ላይ ስልታዊና ተከታታይ ጥቃቶች ለመሰንዘር የታማደት ቃል ገብታ ነበርና አሁን ይህንን አድርገዋለች። ይህ የመበቃቀል ጥቃት የጦርነቱን አለመቆም የሚያሳይ ስለመሆኑም ተንታኞች እየተናገሩ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን በሰጡት መግለጫ በስታሮቤልስክ በደረሰው እልቂት የኪየቭ አመራር በወንጀል ታሪኩ ላይ አዲስ ምዕራፍ ለመክፈትና ለግጭቱ አዲስ መልክ ለመስጠት ወስኗል ያሉ ሲሆን ድርጊቱን የፈጸሙት አካላትም የሚገባቸውና የማይቀረውን ቅጣት እንደሚቀበሉ መግለጻቸው አሁንም ሌላ ዙር ጥቃት ስለመኖሩ ግልጽ ነው። የሩሲያ ኃይሎች ካካሄዱት ተከታታይ ጥቃት በኋላ ዩክሬን በቅርብ ወራት በመልሶ ማገገም ስልት የሩሲያ እንቅስቃሴ በመመከት አንዳንድ ግዛቶችን ያስመለሰች ሲሆን የክሬምን የጸደይ ወቅት ወታደራዊ ዘመቻ ማደናቀፍ መቻሏንም ብትገልጽም አሁናዊው ጥቃት ግን ኪየቭን ዋጋ እያስከፈለ ሆኗል። የሩሲያ ጦር ላለፉት ተከታታይ ወራት ሲያካሂድ የነበረውን መጠነ ሰፊ ጥቃት ተከትሎ የዩክሬን መከላከያ ኃይል ጠንካራ የመልሶ ማጥቃት እርምጃ መውሰዱንም ይፋ አድርጓል። በዚህም ዩክሬን ቀደም ሲል በሩሲያ እጅ ወድቀው የነበሩ አንዳንድ ግዛቶቿን ማስመለስ እንደቻለች አስታውቃለች። ግን የትኞቹን ግዛቶች እንደያዘች በግልጽ አልተናገረችም። በአሜሪካና በሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ የሚመራው ሰፊው የምዕራባውያን አጋሮች ጥምረት ለዩክሬን የሚያደርገውን ዘርፈ ብዙ ድጋፍ አጠናክሮ ቀጥሏል። ጥምረቱ ለኪየቭ መንግስት የከባድ መሳሪያዎችን፣ የፋይናንስ እርዳታንና የደህንነት መረጃዎችን እያቀረበ እንደሚገኝ የተገለጸ ሲሆን በአንጻሩ በሞስኮ ላይ የኢኮኖሚ ማዕቀቦችን በመጣል የክሬምሊንን አቅም ለማዳከም እየሰራ መሆኑን ተመላክቷል። በሩሲያ እና ዩክሬን መካከል እየተካሄደ ያለው መጠነ ሰፊ ጦርነት አሁንም ቢቀጥልም ግጭቱን ለመፍታት የሚደረጉ መደበኛ ውይይቶች አሁንም ድረስ እምብዛም መሻሻል ሳይታይባቸው በአስቸጋሪ ሁኔታ ላይ እንደሚገኙም ተገልጿል። ወደ አራተኛ ዓመቱ የገባው የሩሲያና ዩክሬን ጦርነት አሁንም ለውይይት በሮችን ዘግቶ ጦርነትን እንደ አማራጭ ያስቀደመ ይመስላል። ይህ ደግሞ ከሀገራቱ አልፎ በዓለም የፖለቲካና ምጣኔ ሀብት ላይ ተጽዕኖ ማሳደሩ እንደሚቀጥል ከወዲሁ ለመረዳት የሚያዳግት አለመሆኑ የቀጠናው ተንታኞች መናገራቸውን ቀጥለዋል።